ነናዊ አሰራር የተሸጋገረበት ሁኔታ ነበር የነበረው። ዛሬ የዲሞክራሲ ምህዳሩ ማንም ከጠበቀው በላይ በርግጥም ለውጥ መምጣት አለበት ብለን ስንታገል ከነበርነው በላይ የዲሞክራሲ ምህዳሩ ሰፍቷል። ይሄ ራሱ አንድ ትልቅ ለውጥ ነው። ሌላው ለሁለት አስርት ዓመታት ኖ ዋር ኖ ፒስ በሚል የነበረው ፍጥጫ ቀርቶ ሰላም ወረዱ። ይሄ ራሱ አንድ ምንም የኤርትራ ጉዳይ ትልቁ ነው እና እንዲህ እያለ ለውጥ ብቻ ሳይሆን በካፒታል ሌተር ቢኖረን በአማርኛ ቋንቋ በካፒታል ሌተር የምታደርገው ለውጥ ነው የመጣው። ስለዚህ ምን ተረተራለ? ቅርብ ጊዜ እንግዲህ ከመጣው ለውጥ ጋር ተያይዞ መደመር የሚባል ቃል መጥቷል። ሚሚ ተደምራለች። ጋዜጠኛ ነኝ። ጋዜጠኛ የፖለቲካ አዝማሚያዎች ወይም የፖለቲካ ርዕዮቶች ወይም የፖለቲካ አመለካከቶችን ያየ አይደለም የሚለው ሀቅ ወዳለበት ነው። መደመር ለኢትዮጵያ ሕዝብ ጥቅም፣ ለኢትዮጵያ ሕዝብ ሰላም፣ ለሀገሪቱ አንድነት፣ ለሕዝቦች አብሮ መኖር በመከባበር መኖር ለእድገታችን እስከ ጠቃሚ ድረስ ያን በዛ በአሃዛዊ እኛ ጋዜጠኞች ነን ፋክቶች ላይ ነው መሰረት የምናደርገው፣ ጥሬ ሀቆች ላይ ነው የሚተረጎምበት መንገድ ላይ ነው የምናተኩረው። ስለዚህ ለውጡ መምጣት እኔ ሬዲዮ ጣቢያ የራሱ እኮ የለውጥ ሬዲዮ ጣቢያ የመጨመር ለውጥ ድምፅ ነው። ስለዚህ ለውጥ ሁልጊዜ የሚያስፈልግ ነው። በመደመር መልክ ይምጣ በምን መልክ ይምጣ ወደ መሻሻል የሚሄድ ወደ መጨመር የሚሄድ ለውጥ ሁልጊዜም ቢሆን ማንኛውም ሚዲያ ህዝብን ለማገልገል የተቋቋመ ሚዲያ የሚደግፈው ነው። እንግዲህ ረጅም ጊዜ በአንቺ ዛሚ ሬዲዮ በተለይ ከዚህ ከለውጡ ጋር ተያይዞ ብዙ ነገሮችን ሲያነሳ እንደነበር ይታወቃል። ግን በኢትዮጵያ ውስጥ የነበረው ችግር ያለፈው 7 ዓመታት ብቻ ነው ወይ ብለው ጥያቄ የሚያነሱ ሰዎች አሉ። ያለፈው 27 አጠቃላይ የነበረው የፖለቲካ ሂደትና አጠቃላይ የነበረው አንድምታ ችግር አልነበረበትም ወይ? እዛ ላይ ትችት ስታቀርቢ ብዙ አትታይም የሚል ነገር አለ። የእርግጥ የ7 ዓመቱ ባለፈው በተለይ ከጠቅላይ ሚኒስትሩ ሞት በኋላ የነበረው ብዙ የሚያነጋግሩ ጉዳዮች የነበሩበት ጊዜ እንደነበረ ይታወቃል። በዛም ላይ ሲሪየስሊ አንቺ ስትሰሪበት ነበርና የነበረው ነገር አጠቃላይ የሚታይ አልነበረም ወይ? የ27 ዓመቱ ችግር እኔ እንዴት ብዬ እንደምገልጸው አላውቅም። መቼም ታዳጊ ሀገር ነን። የሀገር ግንባታ ሂደት ውስጥ ያለን ህዝቦች ነን። በዛ ሂደት ውስጥ መነሳት መውደቅ ያለ ነው። ነገር ግን ትርፍና ኪሳራ ደግሞ የሚደረግ ነገር አለ። በዚህ ሂደት ውስጥ እየሰራ በምትሄድበት ሂደት ውስጥ እየገነባ በምትሄድበት ሂደት ውስጥ እኔ ወደዚህ ሀገር ስመጣ ስርዓት ተመስርቶ ያ ስርዓት ውጤት እያመጣ የኢትዮጵያ ብሔረሰቦችና ህዝቦች በመፈቃቀድ በእኩልነት በሀብታቸው ተጠቃሚ ሆነው የሚያሳድጉበት አንድ የጋራ ኢኮኖሚና የፖለቲካ ማህበረሰብ የሚመሰረቱበት ስርዓት ተመስርቶ ነው የመጣው። ያ ስርዓት ደግሞ በእርግጥም ውጤት አምጥቶ በእርግጥም ያ ውጤት ደግሞ ብቻ ሀገር ስሟ ተቀይሮ ገጽታዋ ተቀይሮ በዓለም ፈጣን ከሆኑ በኢኮኖሚያቸው ፈጣን እድገት ካስመዘገቡ አገሮች ተርታ የተሰለፈችበት ሂደትን ነው ያየሁት። ይሄ ሂደት እንዳይቀጥል ይህንን ሂደት ሲመሩ የነበሩት መሪዎች ለህዝብ ጥቅም ከመሆኑ ይልቅ ለግል ጥቅማቸው እያመዘኑ በሄዱበት ጊዜ ነገሮች እየተበላሹ ሀሳብ የሚያመጣ የሚቃወማቸውን እያፈኑ ዲሞክራሲያዊ ስርዓቱን የመገንባቱን ሂደት ሙሉ በሙሉ እርግፍ አድርጎ እስከመተው ድረስ እንዴት እንጠየቃለን፣ እንዴት እንተቻለን ወደሚል ደረጃ ድረስ የሄዱበትን ሂደት አይቻለሁ።
ከዛ ጀምሮ ነው ያየሁት። ስለዚህ በጣም ጥሩ የተሰሩ ነገሮች አሉ። ብዙ ተስፋ አይተናል። ያንን ተስፋ ደግሞ ያጨለሙ ደግሞ ተግባራትን ተፈጽመዋል። ስለዚህ በጎውን በበጎነቱ እያነሳ ትክክል ያልሆነውንና መተቸት ያለበትንና መስተካከል ያለበትን ደግሞ እየተቸን የመጣ ነው። ያ ነዋ የሚዲያ ስራ። ከዛ ውጭ ሊሰራ ስለማይችል ግን አሁን ለውጦች መጥተዋል ስላልሽ በትክክልም ያለፈው 27 ዓመታት ለውጥ የተመዘገበበት ጊዜ እንደነበር ይታወቃል። ግን አሁን በተለይ ዶክተር አብይ ወደ አመራር ከመጡ በኋላ ባለፉት ዓመታት ተፈጸሙ የተባሉ በጣም የሰብአዊ መብት ጥሰቶች እንደነበሩ ይፋ እየወጡ ነው። እነኛስ ነገሮች እንዴት ይታያሉ? በማን ኤክስፔንስ ነው ያ ለውጥ የመጣው የሚል ጥያቄ ያላቸው ወገኖች አሉ። ማለት የሰዎች ሰብአዊ መብት በፊት የነበረው መንግስት ለምሳሌ ደርግ መንግስት ፈጸማቸው ሲባሉ ከነበሩ የመብት ጥሰቶች ጋር የሚነጻጸሩ ወይም የማይተናነሱ የምትያቸው ነገሮችም የተፈጸመበት ጊዜ ነው። ይሄ ምናልባት አንዳንዶች እንደሚሉት የ7 ዓመት የ6 ዓመት ጉዳይ ብቻ አይደለም፣ ረጅም ጊዜ ቆየ ከመጀመሪያ ጀምሮ የመጣ ነው። እንግዲህ በጣም ከባድ ነው። እንደ ሚዲያ ተቋም አንተም ጋዜጠኛ ነህ ታውቀዋለህ። በጣም ከባድ ነው። በእኛ ሀገር የሰብአዊ መብት ጥሰቶችን፣ የሙስና ጉዳዮችን፣ የተለያዩ መንግስት ስልጣኑን አላግባብ ከህግ ውጭ ተጠቅሞ የሚያደርጋቸውን ነገሮች ፈልፍሎ ለማግኘትና ለማውጣት በጣም ችግር ነው። መንግስት ለዚህ ነው ተቆጣጣሪ የሚያስፈልገው። መንግስት ብቻውን 3 የመንግስት አካላት የሚኖሩት ለዚህ ነው። አስፈጻሚው ሙሉ በሙሉ ከተለቀቀ ምንም ነገር ለማድረግ ስለሚችል ሁሉ ነገር በእጁ ስለሆነ ያንን እንዳያደርግ ለመቆጣጠር የሚችል አደረጃጀት ነው አገሪቱ ያላት። ምክር ቤት አለ፣ የፍትህ ስርዓቱ አለ፣ ከዛ ደግሞ አስፈጻሚ አለ፣ ከዛ በኋላ ሚዲያ ነው ያለው። በእኛ ሀገር ያለውን የሚዲያ ተግባርና ስራ እኔ ላንተ አልነግርህም። እኛ ብዙ ነገሮች ብዙ ጫናዎች እየደረሱብን በጥቆማ ነው የምንነሳው። ምክንያቱም ፈልፍለን ልናገኝ አንችልማ፣ ዝግ ነው፣ ግልጽነት የለም። ግልጽነት አለመኖሩ ብዙ ጎድቶናል። ብዙ ያላየናቸው ነገሮች ተፈጽመው ሊሆን ይችላል። ነገር ግን እነኚህ ነገሮች ዛሬ ያ ግልጽ ሆኖ ማስረጃዎች ተገኝተው እነኛ ማስረጃዎች ወጥተው መኖሩ መታየቱ ጥሩ ነው። ለሌላ ጊዜ ትምህርት እንዲሆን መንግስት ግልጽ መሆን አለበት የሚለው ላይ መንግስት አስፈጻሚው በምክር ቤቱ በፍትህ ተቋማቱ አይነ ቁራኛ ስር መውደቅ አለበት። ሚዲያውም ደግሞ በግልጽ መረጃ ማግኘት እንዲችል፣ እንዲህ አይነት ነገሮች እንዳይፈጸሙ ማግኘት እንዲችል ሁኔታዎች ሊመቻቹ ይገባል። ያ ሁኔታ አልነበረም። ያ ሁኔታ ባልነበረበት ጊዜ ምንም ነገር ሊፈጽም ይችላል መንግስት። የየትም ሀገር መንግስት ዝም ካልከው፣ ካላየው፣ ካልተቆጣጠርከው ስልጣኑን ለማቆየት ምንም ነገር ያደርጋል። ስለዚህ እኛ ይሄንንም ያህል እንኳን ልንሰራ የቻልነው፣ ይሄንንም ያህል ልናገለግል የቻልነው መስዋዕትነት እየከፈልን ነው። ማስታወቂያ እንዳይሰጠን እየተደረግን፣ በተለያዩ መንገዶች ጫና እየተደረገብን፣ ግን ያም ቢሆን ብለን ነው። አንዳንድ ሰዎች ጥቆማ የሚያመጡ ሰዎች ራሳቸው ጥቆማውን ከሰጡን በኋላ የሚደርስባቸውን አደጋም እያየን ነው ስንሰራ ነበር። ስለዚህ እንዲህ አይነት ነገር መውጣቱ አይገርመኝም። የማይገርመኝ ግልጽ ያልሆነ መንግስት ብዙ ነገሮች ሊያደርግ ስለሚችል፣ ስለዚህ ይሄ እንደውም ትምህርት ነው ሊሆነን የሚገባው። ቀጣዩ መንግስት እንዲህ አይነት ነገሮችን እንዳይፈጽም የሚወስዳቸው እርምጃዎች ግልጽነት የተሞላባቸው እንዲሆኑ ስርዓት መፍጠር ያስፈልገናል። ከዛ አንጻር ነው የሚሆነው። እንደው ያለፈው መንግስት እንግዲህ 27 ዓመት የቆየው መንግስት በዋናነት በህዝባዊ ወያኔ ሓርነት ትግራይ በቲፒኤልኤፍ በዋናነት ይዘወር ነበር የሚባል ነገር አለ እና ቅርብ ጊዜ እየወጡ ያሉ ነገሮችም አንድን ፓርቲ ወደ ኮርነር የማድረግ አዝማሚያዎች ይታዩ ነበርና ሪሊ ባንቺ ግምገማ
ዋናውን ጉዳይ እዚህ ሀገር ላይ ለነበሩት ነገሮች ኃላፊነት መውሰድ ያለበት በድርጅት ደረጃ ማን ነው ብለሽ ታምኛለሽ? ኢህአዴግ ነው። እርግጥ አሁን ጠቅላይ ሚኒስትር አብይ የሚመሩት ኢህአዴግና ጠቅላይ ሚኒስትር ኃይለማርያም ሲመሩት የነበረው ኢህአዴግ የተለያየ ኢህአዴግ ነው። ይሄኛው ራሱን አድሶ የመጣ ኢህአዴግ ነው። ለዛኛው ኃላፊነት ያለበት ይሄው ኢህአዴግ ነው። ይሄንንም ማስተካከል ያለበት ይሄው ኢህአዴግ፣ ምክንያቱም አሁንም ስልጣን ላይ ያለው ኢህአዴግ ስለሆነ። ስለዚህ እኔ ስራዬን በምሰራበት ወቅት የነበረው መንግስት ኢህአዴግ የሚመራው መንግስት ነው የነበረው። ኢህአዴግ የሚመራው መንግስት ነው የነበረው። አላሰራ ሲልም የነበረው ያው ነው። አሁን እንግዲህ ራሱን ጥርጥ ተሐድሶ ከማድረግም በላይ አልፎ ከውስጥ ጠቅላይ ሚኒስትር አብይ ባንድ ንግግራቸው እንደተናገሩት እንቁላሉ ከውስጥ ነው የተበረቀሰው ብለው እንዳሉት ከውስጥ ይሄንን ድፍረት፣ ጀግንነት የተመላበት የለውጥ እርምጃ የወሰደ ኢህአዴግ ተፈጥሯል። አሁን በሳቸው ስር እንጂ በፊትም ይሄንኑ ያየናቸውን ነገሮች ሲሰራ የነበረው ኢህአዴግ ነው። አሁንም ደግሞ እነኝህን የምናያቸውን ለውጦችም እያደረገ ያለው ኢህአዴግ ነው። እኔ እንደዛ ነው የምረዳው። ምክንያቱም አንድ ጊዜ አይደለም ጠቅላይ ሚኒስትር አብይ ኢህአዴግ የመረጣቸው። በመጀመሪያ ላይ የተመረጠው ያው ባለፈው ጊዜ ብዙዎቻችን የማናውቀው ስብሰባ የተካሄደ ነበር። የጠበቅነው ስንጠብቅ የነበረው ስናይ የነበረው እኔ ያኔ ነው የሄድኩት። በዛ ሂደት ውስጥ ነው እንግዲህ ጠቅላይ ሚኒስትር አብይ ተመርጠው የወጡት። ያ ብቻ ሳይሆን ደግሞ በአጠቃላይ በጉባኤውም ደግሞ በሙሉ ድምፅ አጽድቆ መሪ ይሄ ነው ብሎ ያቀረባቸው ኢህአዴግ ነው። ስለዚህ እኔ የማየው ከዚህ ቀደም ኢህአዴግ ነበረ ያለፉትን የመጣንባቸውን 27 ዓመታት ኢህአዴግ እየመራው የመጣ መንግስት ነው። ለውጥ አካሄደ። ይሄ ለውጥ እንግዲህ በተለያዩ መንገዶች መጣ። በዚህ ለውጥ ሂደት ውስጥ ደግሞ ራሱን ቀይሮ አድሶ በአዲስ መሪ በተለየ አቋም ከዚህ ቀደም በማናውቀው ኢህአዴግ እንዲህ አይነት መሪ ኖሮ አያውቅም። ስለዚህ አዲስ መሪ አዲስ አተያይ ይዞ ነው የመጣው እንጂ ከዚህ በፊትም ለነበረው ተጠያቂው ራሱ ኢህአዴግ ነው። ለኔ እንደዛ ነው ማለት። አሁን እንግዲህ ለውጥ አለ። አሁን በመሰረቱ ቀደም ሲል ከነበረው ኢህአዴግም የተለየ ኢህአዴግ ነው አሁን ያለው ስላል ለሚዲያ ስራ የተሻለ ጊዜ አልነበረም ወይ? አሁን ጠቅላይ ሚኒስትሩ ዶክተር አብይ ወደ ስልጣን መምጣት በኋላ ኦልሞስት ዛሚ ሬዲዮ ስራ አቁሟል ማለት ይቻላል። በአንጻራዊነት በፊት ተሰሩት ከነበረው አንጻርና ምንድነው ችግሩ? የተሻለ ጊዜ ከመጣ ለውጥ ከመጣ ወይም በፊት ኤክስፔክት ታደርጋቸው የነበሩ ነገሮች ችግሮቹ ከተወገዱ እንግዲህ ባለፈው ብዙ ደቁሶናል። ኢህአዴግ ብዙ ተደቁሰናል። ሁላችሁም የምታውቁት ነው፣ አድማጮቻችንም የሚያውቁት ነው። በምን አይነት ሁኔታ እየሰራን እንደነበረም አድማጮች የሚያውቁት ነው። ከዚህ በኋላ በጣም የተሻለ ሁኔታ ይፈጠራል የሚል ነው እምነቴ። የሚዲያ ካውንስሉ ከመመዝገብ ጀምሮ እንግዲህ ይሄ አዲስ ለውጥ አዲስ የመጣ ነው አታይ ገና ተቋማዊ ሆኖ ገና በዝርዝር ወጥቶ ምን እንደሆነ የሚደረገው ይሄ ለውጥ በምን አይነት መንገድ በምን አይነት አቅጣጫ እንደሚሄድ ገና ግልጽ የሆነ ነገር ገና ላይ የሆነኝ እየጠበቅን ነው። ስራ ላይ ናቸው ብዬ ነው የማስበው ጠቅላይ ሚኒስትር አብይ። ይህ አዲሱ ኢህአዴግ በምን አቅጣጫ ነው የሚሄደው? ምን አይነት ነገር ነው ይዞ የመጣው? በአጀማመሩ አይተናል። ትልልቅ ነገሮች ነው ይዞ የመጣው። ትልልቅ ነገሮች ነው የሰነቀው። ዲሞክራሲ ምህዳሩን ሙሉ በሙሉ ነው የከፈተው። ከፍተኛ የሆነ ነፃነት እንዲኖር አድርጓል። ልክ ትናንትና ልታያቸው ማትገምታ ይመጣሉ ይኖራሉ ብለህ ማታያቸው አካላት ሁሉ የመጡበት ነው። የኢትዮጵያ ሕዝቦች ብዙ ምርጫ የሚኖራቸው ሁኔታ የተፈጠረበት ነው። በዲሞክራሲ ምህዳሩ ስታየው የሴቶችን ተሳትፎ በምትመለከትበት ጊዜ እኔ አስታውሳለሁ
የቀድሞ ኢህአደግ አዲሱ ኢህአደግ የቀድሞ ኢህአደግ ብለው ይሻላል መሰለኝ ይችላል። የቀድሞ ኢህአደግ የሴቶችን ተሳትፎና የሴቶችን ወደ መሪነት መምጣት ጉዳይ በጣም ከማጣጣሉ የተነሳ ትዝ ይለኛል የተቸውበት ወቅት ነበር። የምክር ቤቶች የጋራ ምክር ቤቶች ንግግር እንኳን በተደረገበት ሰዓት ይሄ ጉዳይ እንዴት አልተነሳም ብዬ የተናገርኩበት ጊዜ ነበር። ጠቅላይ ሚኒስትር አብይ መጡ 50% ካቢኔውን ሴት አደረጉ። ይሄ ራሱ ትልቅ ለውጥና ትልቅ ተስፋ ነው። ስለዚህ ይሄ መጪው ጊዜ እንዴት ነው የሚሆነው ብለሽ ታስቢያለሽ ብለህ የምትለኝ ገና ነው። ገና ምን እንደሆነ ገና የሚጨበጥ ነገር አላየሁም። የቀድሞ ኢህአደግ ነው ብለህ እንዳትል አዲስ አይነት ነገር ነው እያየን ያለ ነው። የኢህአደግ መሪ ህዝብ መሀል ገብቶ አያውቅም። ጠቅላይ ሚኒስትር አብይ ግን ህዝብ መሀል እየገቡ ነው። ስለዚህ ብዙ አዳዲስ ነገሮችን ኢህአደግ ከነበረበት እንግዲህ በእርግጥ እኛ ብለነው ነበር፣ እኛ ከዚህ ቀደም የወሰነው ነው፣ በስብሰባ እኛ ያልነው ነገር ነው አሁን እየሆነ ያለው የሚል ነገር እንሰማለን። እንዲህ አይነቱ ነገር ብዙም አያስኬድም ለሚዲያ ላለ ወይም እንደኔ ሀቅን ተጨባጭን ነገር በሚፈልግ ማየት ፈልጋለሁ። ሰነዶች ማየት ፈልጋለሁ። ተጨባጭ ነገሮችን ማየት ፈልጋለሁ። በእርግጥ አስበነው ነበር የሚለው ነገር ካለ ልክ ቀለበት መንገድን ደርግ አስቦት ነበር እንደሚባለው አይነት ነው። ማሰራው ነው። ስለዚህ በተግባር ያሳዩን ጠቅላይ ሚኒስትር አብይ ናቸው። እንዲህ አይነት ደፋር የሆኑ ነገሮችን ወስደዋል። የሚዲያውን ነፃነት በመጠበቅ ሚዲያው አቅም እንዲኖረው በአቅም ነው ሲያሽመደምዱን የነበሩት። በፊት በተለያየ ዘዴ በእጃዙር ዘዴ ነበረ ሚዲያው በቀጥታ በተለይ ደፍሮ እንደ ዛሚ ደፍሮ የሚያጋልጥ እንደ ዛሚ ደፍሮ የሚናገር ሚዲያን በቀጥታ አልነበረም የሚመጡት። ምክንያቱም በቀጥታ ሲመጡ ለህዝብ እናጋልጣቸው ነበር። ብዙዎቻቸው እንደምታውቁት ብሮድካስት ኤጀንሲ ሊዘጋን በሞከረበት ሰዓት ብዙ ነገሮችን በአደባባይ በህዝብ ፊት የታገል ነው። ስለዚህ ከእንዲህ አይነት ነገሮች ነፃ የሆነ ሚዲያው ራሱን አቅሙን ሊገነባ የሚችልበት ምህዳርን ይፈጥራሉ ብዬ ተስፋ አደርጋለሁ። ብዙዎቹ የወሰዷቸው እርምጃዎች ተስፋ የሰጡ በመሆናቸው እንደው ከሚዲያ ጋር ተያይዞ እንግዲህ ዛሚ ሬዲዮ በአብዛኛው የሚተችበትም ነገር አለ። አሁን ቅድም ስታነሽልኝ አንቺ አቅም እንኳን እንዳይኖረው ብዙ የማስታወቂያ ድርጅቶች እንዳይሰጡ ሁሉ ይደረግ ነበር የሚል ነገር አለ። ግን በሌላ በኩል ከመንግስት ጋር ወይ የመንግስት ተቋማት የምንላቸው የኢንዶመንት ድርጅቶችን ጨምሮ ማለት ነው እነሱ ነበሩ ስፖንሰር የሚያደርጉት እና በምን አግባብ እነኚህ ማስታወቂያዎች መጡ ድጋፍ ከዚህ አይጀምርም ወይ የሚል ነገር ያላቸው ወገኖች አይ እሱ ከራሳቸውም ጥቅም ነው። ብልጦች ስለሆኑ ዛሚ የሚደመጥ ሬዲዮ ጣቢያ ነው። ዛሚ እንደሚደመጥ ሁሉም ሰው ያውቃል። ስለዚህ እኛ ከየትም ይምጣ በአደባባይ ገልጸን ነው በሚስጥር የተደበቀ የተቀበልነው ምንም ነገር የለም። በተወሰነ ደረጃ በአንድ ወቅት እንዲያውም ወይዘሮ አዜብን ኢንተርቪው ባደረኩበት ጊዜ እንዲያውም ለአድማጮችም እሳቸው ባሉበትም አመስግኛለሁ። ማስታወቂያ አተን ወደ መዘጋት ደረጃ በደረስንበት ወቅት ይህን ሁሉ ድርጅት ይዛችሁ ለምን ማስታወቂያ አትሰጡም? አድቨርታይዝ እናድርግላችሁ ብለን በቀረብንበት ጊዜ የሰጡን እነሱ ስለሆኑ ነው። ማስታወቂያ አድርገንላቸው ነው ልክ እንደ ማንኛውም ድርጅት የወሰድነው የተቀበልነው። ከዛ ሌላ ሜቴክ ነው ያለው። ሜቴክ ጄኔሬተር ነው የሰጠን። ጄኔሬተር አተን ጣቢያችን ሊቆም ነበር። አገር ውስጥ ራሱ የሰራውን ሰከንድ ሃንድ ጄኔሬተር ነው የሰጠን። የዛን ጄኔሬተር ዋጋ ነው በስፖንሰር የምናስኬድ ነበር። 5 ሳንቲም ጥሬ ሳንቲም የሰጠን የለም። ስለዚህ ምናልባት ካለማወቅ ወይም ደግሞ ለማወቅ ካለመፈለግ ካልሆነ በስተቀር ይሄ በግልጽ የታወቀ ነው። ከነ ንግድ ባንክ ጀምረ ከነ ቴሌ ጀምረ ከነ በአጠቃላይ ወደ 85 ከመቶ ማስታወቂያ ሰጪ መንግስት በሆነበት ሀገር መንግስት እኛን የሚደግፈን ቢሆን ኖሮ አሁን ባለንበት ሁኔታ ላይ አንገኝም ነበር። ግን ዳይሬክተርስ ጉዳዩ ማየት አይቻልም። ተደማጭ ሬዲዮ ነው ከተባለ ማስታወቂያው እንዴት አይመጣም? ፕራይቬት ድርጅት ስራሱ እያስፈራሯቸው ይነግሩናል እኮ ይመጡ ነበር እኮ የግል ድርጅቶች። በግል እንዲሁ ዝም ብሎ ስሜ ሳይነገር ገንዘብ እንስጣቸው ይሉ ነበር። እኛ ይህንን ማድረግ ስለማንችል ከተሰጠን በአደባባይ መናገር አለብን እያልን የመለስናቸው ብዙ የግል ኢንቨስተሮች
ባለሀብቶች ነበሩ። እንደው ከዚህ ስለዚህ ስለሚያስፈራሯቸው ከዚሁ ከገንዘብ ጋር በተያያዘ ግን ኢፈርት ይመስለኛል ከኢፈርት የማስታወቂያ አግሪመንት ያላችሁ ወይስ ብድር ውል ነው? አንድ ቅርብ ጊዜ የወጣ አንድ መረጃ ነበርና ከኢፈርት ገንዘብ ወደ 3 ሚሊዮን ብር ይመስለኛል መበደራችሁን የሚያመለክት ነገር አለ በብድር ደረጃ ከማስታወቂያ ውጪ። ትክክል ነው ይሄ? ይሄን እንዲህ አይነት ነገር ብዙ እኔ በሙያው ዘርፍ ነኝ። ሬዲዮ ጣቢያውን በማስተዳደርና በማኔጅመንቱ በአጠቃላይ ተቋሙን በባለ ስራ አስኪያጅ ዋና ስራ አስፈጻሚው ናቸው አቶ ዘሪሁን ናቸው ይሄንን ጉዳይ ይበልጥ የሚያውቁት። እኔ የስራ ባልደረቦችን ብጠይቃቸው እንዲህ አይነት ነገር ብዙም አላውቅም። እኔ የማውቀው በግንባር ሄጄ ማስታወቂያ እንዲሰጡኝ ስፖንሰር እንዲሰጡኝ የለመንኳቸው የዞርኩባቸውን ሁኔታዎችን ነው የምነግርህ። ያንን አውቃለሁ። እንዲህ አይነት ነገሮች ሊኖሩ ይችላሉ። ምክንያቱም ምንም ችግር በሚሆንበት ጊዜ ብዙ ለመቆየት ብዙ ነገሮችን ታደርጋለህ ህጋዊ እስከሆነ ድረስ። ከህግ ውጭ የምናደርጋቸው ነገሮች ግን እንደሌሉ እሱን እናረጋግጥልህ ይችላል። አሁን ዛሚ በምን ደረጃ ላይ ነው ያለው? ዛሚ ተሸጠ ወይስ ተከራየ የሚል ነገር አለ? እንደዛ የለም። በተቻለ መጠን አቅም ለማቀናጀት እየሞከርን ነው። አሁን እዚህ ድረስ እንግዲህ ብቻችንን እየተውተረተርን መተናል። አገልግሎታችንን መቀጠል እንፈልጋለን። ስለዚህ አሁን ሁኔታዎች ተስተካክለው አሁን ያልኳቸው ነገሮች ይሄ አዲስ የመጣው ለውጥ በሙሉ ተረጋግቶ ተቋማዊ፣ መዋቅራዊ፣ ህጋዊ የሆኑት ሪፎርሞች ስርና መሰረት እስከሚይዙ ድረስ ጊዜ ይወስዳል። ይህንን ጊዜ እንዴት አድርገን ነው የምንወጣው? ስለዚህ የተለያዩ መንገዶችን እየሞከርን ነው። ከተለያዩ መገናኛ ብዙሃን ላይ አድማሳችንን ለማስፋት የሚያስችለን አቀራረባችንን ሊያሰፋ የሚያስችለን አላያንሶችን እየፈተሽን ነው። ስለዚህ እንዲያውም የዛሚ ፐብሊክ ኮኔክሽንስ ዋናው ሞቶ የጋራ ሊሚቴሽኖቻችንን አንድ ላይ ብናደርጋቸው አቅም ይሆናሉ። እኛ ያለን አቅም አለ፣ ሌላው ደግሞ ያለው አቅም አለ። ያንን ሁለታችንን ፋይናንስ እና እውቀትን እያገጣጠምን የምንሄድበትን መንገዶችን እየፈታተሽን ነው። አሁን የሰራተኞቹ ዕጣ ፈንታስ አሁን ከረንት ያለው ነገር አለ። አንዳንዶቹ ደሞዝ እየተከፈላቸው አይደለም ነገር ውሸት ነው። እሱ ውሸት ነው። ደሞዝ ቀርቶ አያውቅም። እኔ ጦሜን ውላለሁ እንጂ ደሞዝ አይቀርም። ዛሚን ወርቅ ሁሉ ሸጠን ነው እስከ እዚህ ድረስ ያደረስነው። የግል ወርቅ። ስለዚህ ሰራተኞቼ እንኳን ተበድለው ማያውቁም፣ አይበደሉም፣ ወደፊትም አይበደሉም። ቅርብ ጊዜ የወጣው መረጃ ናሁ ቴሌቪዥን ጋር የተያዘው ዜና ምንድን ነው? ትክክል ነው? ሊገዛው ነው የሚል ነገር ትንሽ እውነትነት አለው፣ ብዙ ውሸትም አለው። አብሮ የተደበላለቀ ነው። እንዳልኩ የተለያዩ ተቋማት ጋር እየተነጋገርን ነው። አንደኛው ናሁ ነው። እነሱም የሚፈልጉት ነገር አለ፣ እኛም የምንፈልገው ነገር አለ። ስለዚህ እየተሞካከርን ነው። ኦኬ፣ አስቶ ለመሄድ ኢህአዴግ ብዙ ጊዜ አንቺ ስታቀርቢ ፕሮግራምሽ ላይ ኢህአዴግ ያፈጻጸም ችግር እንጂ ያለበት የርዕዮተ ዓለም ቤዚክ የሆነ የፕሪንሲፕል ችግር የለበትም የሚል ነገር ታነሽ ነበር እና አሁን የመጣው ለውጥ ሲታይ ቤዚክ የሆነ ለውጥ የአይዲዮሎጂ ለውጥ ሁሉ ያስከተለ ነገር አይደለም አሁን የሚታየው። እሱ እንግዲህ መጀመሪያ በህዝብ ሲመረጥ አንተ ሚዲያ ሆነ አንድ መንግስት ተመርጬ መጣው ብሎ ያለ መንግስት ሲመጣ ፖሊሲ አካሄድ ምን አስቀምጦ ነው። ይሄ እስከዛሬ ድረስ እቺ ሀገር የመጣችበት ፖለቲካ ልማታዊ መንግስትነት የሚባል ነው። ይሄ ደግሞ በዓለም ፖለቲካል ኢኮኖሚ ያለ ነው። ብዙ ሀገሮች ውስጥ የተሞከረ የተሳካ ታይገር ኢኮኖሚዎች እነኚህ ያደረጉት ነው። በዛ ያንን መርህ አድርጌ ነው የመጣሁት ብሎ ነው ኢህአዴግ የመጣው። ስለዚህ ኢህአዴግን ልሞግት የሚችለው ወይም ኢህአዴግ መራሹን መንግስት ልሞግት የሚችለው ይዞ በመጣው ፖሊሲ ነው።
ስለዚህ በዛ መሰረት ነው የሚፈተሸው የሚመዘነው። ያ ፖሊሲ ልማታዊ ነኝ፣ ፍትሃዊ ሀብት ክፍፍል አደርጋለሁ፣ ዘግቼ ብዙ ዘርፎችን ዘግቼ አገራዊ ባለሀብት እንዲጎለብት አገራዊ አቅም እንዲገነባ አደርጋለሁ። ከዛ በኋላ ይሄ አገራዊ ሀብትና አገራዊ አቅም ከተገነባ በኋላ በሬን ከፍታለሁ፣ እስከዛ ግን እዘጋለሁ ብሎ ወስኖ የተቀመጠ። ስለዚህ በዛ ነው የምትመዝነው፣ ያንን መንግስት የምትመዝነው በዛ ነው። አሁን ደግሞ ቀይሬያለሁ እያለ ነው። በምን መንገድ ነው የቀየረው? ገና አላየም። አንድ የምናውቀው ነገር ብዙ ነገሮች ክፍት እንደሚሆኑ ነው። ይሄንን የሚያወቅነው መቼ ነው? ዳቮስ ላይ ጠቅላይ ሚኒስትር አብይ ነው ያኔ ነው በግልጽ የተናገሩት። በራችንን ሁሉ ከፍታለን፣ ኢንቨስተሮች መምጣት ትችላላችሁ የሚል ነገር ተናግረዋል። አሁንም ምንድነው ፍሬምወርኩ? ምንድነው ተቋማዊ አሰራሩ? ምንድናቸው ይሄንን የሚገዙ ህግጋት? ምክንያቱም ብዙ ህግጋት መቀየር አለባቸው። ከእንዲህ አይነት የልማታዊ መንግስትነት ወደ ሊበራል ወይም ደግሞ ወደ ካፒታሊዝም የሚሄድ ሙቭመንት ነው ያለው፣ አሁን እያየን ያለ ነው። ስለዚህ ይሄ ይሆናል አይሆንም የሚለው እንግዲህ ገና ነው። ይሄን ደግሞ ይዞ ኢህአዴግ ወደ ህዝቡ መምጣት አለበት። ከዚህ ቀደም ልማታዊ ነበርኩ፣ አሁን ተቀይሬ እንዲሆኛለሁ፣ እነኚህ ናቸው መመሪያዎቼ፣ እነኚህ ናቸው ፖሊሲዎቼ፣ ይሄንን እንዲህ ነው የማደርገው፣ በእንዲህ አይነት መንገድ ነው ፕራይቬታይዝ የማደርገው፣ በእንዲህ አይነት መንገድ ነው የሚሄደው፣ እንዲህ ነው የማደርገው ብሎ በሚልበት ጊዜ ያኔ ነው ሚዲያ መጥቶ እሺ እንዲህ ብለሃል አረግ ወይ እንዲህ ብለሃል ሰራ ወይ የሚለው ጋር የምንመጣው ያኔ ነው። አሁን ያ ሪፎርም እየተሰራ ነው ያለው። ስለዚህ ከዚህ ቀደም የነበረው ልማታዊ መንግስት ነበር። አሁን እየተቀየረ ነው የሚመስለው። አዝማሚያውን ስታየው ገና የተጨበጠ ነገር ባይኖር እጃችን ውስጥ። ስለዚህ በዛ መዋል ደግሞ እንደገና የምትፈትነው። ስለዚህ ያኛው ወደ ግራ ዘመም የሆነ በተለይ ከምዕራቡ ዓለም ይህን አይወደው። ምዕራቡ ዓለም ክፍት እንዲሆን ነው የሚፈልገው። ምዕራቡ ዓለም የሊበራል ኢኮኖሚን ማስፋፋት ነው የሚፈልገው። አሁን ዛሬ ሊበራል ኢኮኖሚም የሚሉ አሉ፣ የግራ ዘመሙንም ልማታዊ ሊሉ የሚችሉ ይመጣሉ። አሁን ምህዳሩ ተከፍቷል። የኢትዮጵያ ሕዝብ አማራጭ አለው። ስለዚህ ያንን እንጠብቃለን። ያንን አይተን በዛ መሰረት ደግሞ እንግዲህ መንግስትን ተጠያቂ እናደርጋለን። ሌላው እንግዲህ አንቺ ፕሮግራም በጣም የሚታወቀው የጋዜጠኞች ክብ ጠረጴዛ የሚባለው ፕሮግራም አለ። ከዚህ ፕሮግራም ጋር ተያይዞ የሚቀርቡ ጉዳዮች አሉ። ወቅታዊ በሆኑ ጉዳዮች ላይ የሚሰጡ ትንታኔዎች አሉና ከሚገባው በላይ በጣም ወገንተኛ የመሆን ነገር ነው የምታነሺው የሚል ነገር አለ። አብሮሽ የሚቀመጡ ሰዎችም ተቃራኒ ሀሳብ ብዙ ለማስተናገድ እድል አሰጥም የሚል ነገር አለ። በመጀመሪያ ደረጃ ሚሚ የፓርቲ አባል ነች ወይ? እንኳን እኔ በህይወቴ ሆኜ አላውቅም። ሲጀመር ነው የድርጅት አባል ሆኜም አላውቅም በህይወቴ ነው። ልሆንም አልችልም። ጋዜጠኛ ሊሆን አይችልም። ጋዜጠኛ የፓርቲ አባል መሆን የለበትም። ጋዜጠኛ ለሌላ ነገር ታማኝ ሊሆን አይችልም። ከእውነት ሌላ የፖለቲካ ፓርቲ አባል የሆነ ጋዜጠኛ ሊሆን አይችልም። ታማኝነት አለው፣ ሌላው ቦታ ቃል ኪዳን አለው። የህዝብ አገልጋይ ሙሉ ለሙሉ የህዝብ አገልጋይ ለመሆን ገለልተኛ ለመሆን የምንም ታማኝነት ሊኖረው አይገባም። እና እኔ ሳስተምርም እንደዛ ነው። ግን ለምሳሌ ምርጫ ይመጣል። ምርጫ ላይ ጋዜጠኛ ድምጽ አይሰጥም። እሱ ሌላ ነው። እሱ ያ ጋዜጠኛ እንደ ግለሰብ የራሱ ምርጫ ላለው ይሰጣል የፈለገው። የፖለቲካ ምርጫ እኮ እንደ ሃይማኖት እኮ አትጠየቅም እኮ። በሰለጠነው በአሜሪካ እንኳን ነው አንድ ቤተሰብ ውስጥ የተለያየ የፖለቲካ ፓርቲ ሊደግፉ የሚችሉ ሰዎች አሉ። ስለዚህ ጋዜጠኛ እንደ ግለሰብ የራሱ የሚፈልገው ነገር ሊኖረው ይችላል። ነገር ግን በድርጅት አባልነት መያዝ ማለት ታማኝነት ነው። ሌላ ዲሲፕሊን ውስጥ መግባት ማለት እኮ ነው። ለዛ ትገዛለህ፣ ለዛ እንትን ትላለህ። የዛ መተዳደሪያ ደንብ ተከታይ ነው የምትሆነው። ስለዚህ ህዝቡን በገለልተኝነት ልታገለግላቸው እና እንደዛ የሚባል ነገር የለም። ሞኝም አላውቅም፣ ዝንባሌው ኖሮኝ አያውቅም። ሁሌም ታዛቢ ነኝ።
ሁሌም ተቺ ነኝ፣ ሁሌም ተመልካች ነኝ፣ ሁሌም ነቃቢ ነኝ። ሁሌ ደግሞ ተገቢ ነገር ከተሰራ ደግሞ ለማመስገን የምደፍር ነኝ። ግን ፕሮግራሙ ላይ የሚቀርቡት ጉዳዮች ቅድም ካልኩሽ ጋር በተያያዘ አንደኛ ተመሳሳይ ሀሳብ ያላቸው ሰዎች የመቅረብ ነገር እሱ ተቃራኒ ሀሳብ የጋዜጠኞች የክብ ጠረጴዛ ለማንም ጋዜጠኛ ክፍት ነው። ለማንም የፈለገ ጋዜጠኛ ጠዋት እሁድ 5 ሰዓት ላይ ዛሬ ሄዶ መሳተፍ የሚችልበት ነው። ይሄን ደግሞ ሁልጊዜ ይደረጋል። ለ10 ምናምን ዓመት በቋሚነት የዘለቀ ፕሮግራም ነው። ህዝብ የሚወደው ፕሮግራም ነው። ለምንድን ነው ህዝብ የሚወደው? ጋዜጠኞች በሌላ ጊዜ በመደበኛ ስራቸው ወቅት የነሱን አስተያየት፣ የነሱን ስሜት፣ የነሱን ታዛቢነት ወይም ኦፒኒየን ምናምን የምንለው ስራቸው ውስጥ ማስገባት የለባቸውም። ይቺ መድረክ ጋዜጠኞች በስራቸው ሂደት የሚታዘቡትን የነሱን ኦፒኒየን የሚያቀርቡበት መድረክ ነው። ያ መድረክ በነፃነት እነኛ የጋዜጠኝነት መርህ፣ የጋዜጠኝነት ስነ ምግባር፣ የጋዜጠኝነት የሚባሉት ህግጎቻችን ሳይለጉሟቸው፣ ምክንያቱም ብዙ ልጓሞች አሉብን እንደ ጋዜጠኛ የምንታሰርባቸው መርሆች አሉ፣ ስነ ምግባሮች አሉ። እነኛ ሳይወጥሩንና እነኛ ሳይዙን እንደ ግለሰብ ጋዜጠኛ በስራችን ሂደት ኦብዘርቭ የምናደርጋቸው ነገሮች መተንፈስ እንችልበት። ይሄ ደግሞ በዛሬ ብቻ አይደለም፣ በመላ ዓለም ባሉ መገናኛ ብዙሃን ውስጥ እንዲህ አይነት መድረኮች አሉ። ጋዜጠኞች ኦፒኒየናቸውን የሚሰጡ። ስለዚህ ኦፒኒየን ነው እዛ ውስጥ ያለው፣ እዛ ውስጥ የሚስተናገረው። ሰው ሆነው ስለሚቀርቡ ነው ጋዜጠኞቹ ፕሮግራሙ በጣም ጣፋጭ ነው ማድመጥ የሚፈልገው። ሰው ሆነው ብቻ ኦፒኒየናቸውን ብቻ ማቅረብ ሳይሆን ኦፒኒየናቸው መሰረት የሚያደርገው ፋክት ላይ ቤዝድ ስለሚሆን ነው። ባገኙት መንገድ ላይ ባገኙት በስራ ሂደታቸው ባገኙት ፋክት ላይ ስለሚመሰረት ነው። የጋዜጠኛ ኦፒኒየን በጣም ይወደዳል። ግን መድፈር ይጠይቃል እኮ ተቃራኒ ካልሆነ ትርጉም አለው። ኦፒኒየን ተመሳሳይ ሀሳብ ያላቸው ሰዎች ብቻ የተቃራኒ አለኝ ካለ እኮ መምጣት ይችላል። በነገራችን ላይ ብዙ ጊዜ አንስማማም። የምንስማማባቸው ነገሮች አሉ። አንድ ጋዜጠኛ በዚች ሀገር ሰላም ላይ ሊደራደር አይገባውም። ይህች ሀገር ሰላም ስትሆን ነው መስራት እኮ የሚችለው አይደለም እንዴ? በዚች ሀገር ህገ መንግስታዊ ስርዓት አላት ይችላል። ያ ህገ መንግስታዊ ስርዓት ለሁላችን ለዚች ሀገር ዜጎች በሙሉ ዋስትናችን ነው። በዛ ላይ ማንም የሚደራደር ነው። ጋዜጠኛ በዛ ላይ ልዩነት ሊኖረው አይገባም። ስለዚህ በእነኚህ ላይ ነገሮች ላይ ነው እንጂ የምንስማማው በሌሎች ጉዳዮች ላይ ብዙ ነገር አንስማማ። ልንስማማም አንችልም። ሰው ነን፣ የተለያየ ሰዎች ነን። ነገር ግን ይሄ